የኤርትራና የኢትዮጵያ የቃላት ጦርነት አሁን በይፋ ጦርነት ሊቀሰቀስ ይችላል ሲል ኢንተርናሽናል ክራይሲስ ግሩፕ አስታውቋል። ኢንተርናሽናል ክራይሲስ ግሩፕ አሁን ይዞት በወጣው መረጃ ጦርነቱ በማንኛውም ሰዓት ሊፈነዳ ይችላል ሲል መረጃውን አውጥቷል። የኢትዮጵያና የኤርትራ ጦርነት ምናልባትም በሰዓታት ውስጥ ጭምር ሊፈነዳ ይችላል ሲል ለዓለም አቀፉ ተቋም ከባድ ማስጠንቀቂያ አውጥቷል። ዋነኛ ትኩረቱን በሰላምና ጸጥታ ጉዳዮች ላይ አድርጎ የሚሰራው ኢንተርናሽናል ክራይሲስ ግሩፕ በዛሬው ዕለት ኢትዮጵያንና ኤርትራን እንዲሁም በትግራይ ክልል ያለውን አሳሳቢ ሁኔታ አስመልክቶም የጥናት ሪፖርት ይፋ አድርጓል። ዓለም አቀፉ ተቋም ባወጣው አዲስ የጥናት ሪፖርት ላይ እንደተመለከተው በኢትዮጵያና ኤርትራ መካከል እየተባባሰ የመጣው ውጥረት እንዲሁም በፌዴራል መንግስቱና በህወሓት መካከል መልሶ እያገረሸ ያለው የግጭት አዝማሚያ ወደ ጦርነት ሊቀየር ከጫፍ ላይ ደርሷል ሲል አሳስቧል። በአብይ አህመድና በኢሳያስ መንግስታት እንዲሁም በህወሓት መካከል ያለው የተወሳሰበና በውጥረት የታጀበውን ግንኙነት በአፍሪካ ቀንድ በማንኛውም ቅጽበት ሊፈነዳ የሚችል የባሩድ በርሜል ሲል ኢንተርናሽናል ክራይሲስ ግሩፕ የሁኔታውን አሳሳቢነት በሪፖርቱ ገልጾታል። ሪፖርቱ በፈረንጆቹ አቆጣጠር ከ2018 ዓ.ም በኢትዮጵያና በኤርትራ መካከል ተፈርሞ የነበረውን የአዲስ አበባ አስመራ ባህር ዳር ወታደራዊ ጥምረት ሙሉ በሙሉ አፍርሶ አሁን ላይ ሁለቱም ሀገራት እርስ በርስ ወደ መጣላትና ወደ ጦርነት እየተንደረደሩ እንደሚገኝም አስታውቋል። ተቋሙ ባወጣ መግለጫ የተለያዩ ምክንያቶች ጦርነቱን ሊያፈነዱት እንደሚችሉ አስጠነቀቀ ሲሆን ወደ ጦርነት ዘው ብሎ ለመግባት ቀላል ቢሆንም ጦርነቱን ለማስቆም ግን በጣም ከባድ እንደሆነም አስታውቋል። የአፍሪካ ፕሮግራም ዳይሬክተር የሆኑት ሙቲጋ ኢትዮጵያን፣ ኤርትራንና ትግራይን ክልል የሚያፋልም አዲስ ጦርነት መቋቋም የማይቻል ዋጋ ያለው ነው። አደጋው ሶስቱንም ወገኖች ለአሁኑ እንዲታቀቡ ያደርጋል ይመስላል ብለዋል። አደጋው ሶስቱንም ወገኖች ለአሁኑ እንዲታቀቡ ያደረጋቸው ይመስላል። ሆኖም እንደ አገራሽ ከዚህ በላይ መደረግ አለበት ብለዋል። የድርጅቱ ምክትል ዳይሬክተር የሆኑት ማግነስ ታይለር ከትግራይ ጦርነት መቋጨት በኋላ በዋናነት ዳግም ጠቅላይ ሚኒስትር አብይ አህመድ የባህር በር የማግኘት ፍላጎት ምክንያት የኢትዮጵያና የኤርትራ ጦርነት ግንኙነቶችን መሻከሩን አስታውቀዋል። ኤርትራ የፍላጎት ወረራን ሊያካትት የሚችላል የሚል ስጋት እንዳላትም ጠቁመው ምክትል ዳይሬክተሩ አዲስ አበባ ህወሓት ከኤርትራ ጋር ስውር ትብብር መስርቷል ስትል እንደምትከስም ተናግሯል። የክራይሲስ ግሩፕ መግለጫ በቅርቡ ፌዴራል መንግስቱና በትግራይ ኃይሎች የድሮን ጥቃትን ያካተተ ግጭትም ኤርትራንም በመሳብ ወደ ሰፊ ጦርነት ሊቀየር እንደሚችልም ያሳያል ብለዋል። ተቋሙ አክሎም በሰሜን ኢትዮጵያ አዲስ የሚቀሰቀሰው ግጭት ከሱዳን ካለው ግጭት ጋር ተደርቦ ሀያላን የውጭ ተዋንያን እንደሚስብና ተለዋዋጭ የሆነውን የቀይ ባህር ቀጠናን እንደሚያውክም አስጠንቅቀዋል። ክራይሲስ ግሩፕ ተጽዕኖ ፈጣሪ አፍሪካ ሀገራት እና ዓለም አቀፍ ሀገራት የዲፕሎማሲያዊ ስራቸውን እንዲጨምሩ የኢትዮጵያን መንግስትና ህወሓትንም እንዲያሸማግሉ ጠይቋል። አክሎም የኢትዮጵያ የባህር በር የማግኘት ፍላጎትና የኤርትራ ሉዓላዊነት ላይ ጥቃት የመሰንዘር ስጋትን ጨምሮ በሁሉም በኩል ያሉ ወገኖች ቁልፎቻቸውን እንዲፈትሹም ጥሪ አቅርበዋል። ይህ በእንዲህ እንዳለ የፈረንሳይ ዜና አገልግሎት ጋዜጠኞች ወደ ትግራይ እንዳይጓዙ ታግደዋል። አንድ የፈረንሳይ ዜና አገልግሎት አዣንስ ፍራንስ ፕሬስ ጋዜጠኛ ወደ ትግራይ እንዳይበር መከልከሉን ዜና አገልግሎቱ ዛሬ ከቀትር በኋላ ባወጣው መግለጫ አስታውቋል። በትግራይ ክልል ድንበር አካባቢ ተቀስቅሷል በተባለው ውጥረት አዲስ ግጭት ሊፈጠር ይችላል የሚል ስጋት ማሳደሩም ሲዘገብ ሰንብቷል። በአፍሪካ ቀንድ በምትገኘው ሀገር የሀሳብ ልዩነት ያላቸው ተቃዋሚዎች ይታፈናሉ ሲሉ የፖለቲካ አንቂዎች በተደጋጋሚ ትችት ማቅረባቸውን ከቅርብ ወራት ወዲህ በርካታ ጋዜጠኞች ለእስር መዳረጋቸውን አሊያም የስራ ፈቃዳቸው መሰረዙንም ዜና ምንጩ አክሎ ዘግቧል። አዲስ አበባ የሚገኘው የኤፍፒ ዘጋቢ ከኢትዮጵያ ውጭ ጉዳይ ሚኒስቴር ፍቃድ ባለመያዙ ወደ ሽሬ ትግራይ እንዳይበር መከልከሉን ዘገባው አመልክቷል። እንዲያም ሆኖ ክልከላውን በተመለከተ ይህ ዛሬም ወይም ትላንት በስራ ላይ የዋለ አዲስ ሕግ ነው ሲሉ በአዲስ አበባ አውሮፕላን ማረፊያ የጸጥታ ሰራተኞች ማስረጃ ሳያቀርቡ መግለጻቸውን የዜና ምንጩ ዘግቧል። ባለፈው ሳምንት በኢትዮጵያ ውስጥ የሱዳን ፈጥኖ ደራሽ ኃይሎች ማሰልጠኛ ጣቢያ ስለመኖሩ የዘገቡ 3 የሮይተርስ ዘጋቢዎች የጋዜጠኝነት ፍቃድ ለማሳደስ መከልከላቸውንም ዜና ምንጩ አስታውሰዋል።